ጦርነቱ እንዲጀመር አልፈልግም። ከተጀመረ ግን አሰብ ደርሶ የሚመለስ የኢትዮጵያ ወታደር የለም። ይህን ያሉት የቀድሞ የኢትዮጵያ መከላከያ ሰራዊት ጠቅላይ ኤታማዦር ሹም ጄኔራል ሳሞራ የኑስ ናቸው። ጄኔራሉ ከሰሞኑ የአፍሪካ ቀንድ የውጥረት ምንጭ የሆነው የቀይ ባህር ጉዳይ ላይ ሰጥቶ የተባለው አስተያየት ከሩብ ክፍለ ዘመን በፊት ባልቋጩት የቤት ስራ ውስጥ ዳግም የመሳተፍ ፍላጎት እንዳላቸው ፍንጭ የሰጠ ሆኗል። የጠቅላይ ሚኒስተሩን የፓርላማ ንግግር ሁሉንም ሰምቻለሁ። በተለይ የባህር በርን በተመለከተ ስለ ኤርትራ የተናገሩት አንድም የሚወድቅ ሀሳብ የለውም ሲሉ የተናገሩት ሳሞራ እንደ ሀገር የባህር በር ያስፈልገናል። ድሮም ቢሆን በፖለቲካው አመራሮች ውሳኔ ለጊዜው ተዳፍኖ የቆየ ይምሰል እንጂ የኢትዮጵያ ሕዝብ ጨርሶ የዘነገው ጉዳይ አይደለም። የጊዜ ጉዳይ ነበር። አሁን ጊዜው ደርሶ ዳግም ተነስቷል። ለዓመታት ይህንን ጊዜ እንጠብቅ ነበር። በምን መልኩ ይነሳል በሚለው ጉዳይ ላይ እርግጠኛ ባልሆንም የአሰብ ጉዳይ አንድ ቀን እንደሚነሳ ምንም ጥርጥር አልነበረኝም ሲሉ ተደምጠዋል። ወደቡን በምን መንገድ መመለስ ይቻላል በሚለው ዙሪያ ከብዙ ሰዎች የተለየ ሀሳብ እንዳላቸው ያልሸሸጉት ሳሞራ የሻዕቢያ ሰዎች ሰላማዊና የድርድር መንገዶችን ይመርጣሉ ብለው እንደማያምኑ ገልጸዋል። እኔ ለ17 ዓመት በትግልና ለ27 ዓመት በመከላከያ ሰራዊት ውስጥ ከወታደር እስከ ጠቅላይ ኤታማዦር ሹም ድረስ በቆየውባቸው ጊዜያቶች ይሁን አሁንም የሻዕቢያን ሰዎች በሚገባ አውቋቸዋለሁ። የሻዕቢያ ሰዎች ቁጭ ብሎ ተወያይቶ ችግሮችን መፍታት እንደ ወንጀል የሚቆጥሩ ናቸው። ሽብርን እንደ መፍትሄ ለማድረግ የሚሞክሩ፣ ጦርነትን ህጋዊ አማራጭ ለማድረግ የሚጥሩ ናቸው በማለት ተናግረዋል። ጦርነት ከተጀመረ ውጤቱ ምን እንደሆነ ይታወቃል ሲሉ በልበ ሙሉነት የተናገሩት የቀድሞ ኤታማዦር ሹም ጄኔራል ሳሞራ ሻዕቢያ አሁንም ያላወቀው አንድ ነገር አለ። አሁን ኢትዮጵያን እያስተዳደረ ያለው ብልጽግና መሆኑን የተገነዘበ አይመስለኝም ሲሉ ጠቅላዩ በፓርላማ የተናገሩትን እሳቸውም ደግመውታል። ጄኔራሉ በአዋጊነት ስለተሳተፉበት ያኔው የኢትዮ ኤርትራ ጦርነት የታሪክ ሂደት አንስተው በቁጭት ይናገራሉ። ያኔ የተፈጸመው ስህተት ዘላለም የሚያስቆጭ ስህተት ነው። በወቅቱ ግንቦት 4 በ1990 ዓመተ ምህረት የኤርትራ ወታደሮች በሁለት ኮር በ6 ክፍለ ጦርና በአንድ ሜካናይዝድ የተደራጁ በመድፎችና ታንኮች ታጅበው ባድመንና አካባቢውን በወረሩ ጊዜ ለወረራው በአጸፋ ምላሽ ይሰጥ የሚል ውሳኔ ለማስተላለፍ የኢህአዴግ ስራ አፈጻጸም ሆነ የህዝብ ተወካዮች ምክር ቤት ጊዜ አልፈጀባቸውም ነበር። የኤርትራ መንግስት በበኩሉ በግዛቴ ውስጥ ነው ያለሁት፣ የወረርኩት መሬት የለም በማለት መሳለቁ ትዝ ይለኛል። ታዲያ ያኔ ኢትዮጵያ በቂ መከላከያ ስላልነበራት ከተለያዩ ህብረተሰብ የተወጣጡ ወጣቶችና የተባረሩ የደርግ ወታደሮች ተመልሰው በፍጥነት እንዲሰለጥኑ ተደርጎ ሲያበቃ የሻዕቢያን ወታደሮች የያዙትን ቦታ አስለቅቆ እያጠቃ ቡሬ ግንባርን ደርሶ አሰብን ለመያዝ ሲሰማራ እነመለስ አስቆሙት። ውሳኔው የመለስ ብቻ አልነበረም። እነ ስዩም መስፍንም እነ ስብሃት ነጋም ጦሩ ገብቶ አሰብን እንዲይዝ አይፈልጉም ነበር። እናም ተመለሱ ተባለ። የትግራይ ወጣቶችን ጨምሮ ከመላ ኢትዮጵያ የተውጣጡ የሀገር ልጆች ለጦርነት እየተማገዱ እያለ ስብሃት ነጋ ከኤርትራ ጀነራሎች ጋር ይገናኙ ነበር። እኛ አናቅም ነበር። በኋላ ነገሩን ስንሰማ በጣም አዘንን። ለትርጉም አልባ ጦርነት በርካታ የኢትዮጵያ ወታደራዊ መኮንኖችና የትግራይ ወጣቶች ያለቁበት ጦርነት ነበር በማለት ታሪካዊ አጋጣሚውን በቁጭት አስታውሰውታል። አሁን ያለው መንግስት የያኔውን ስህተት ይደግማል ብዬ አልጠብቅም። በአጠቃላይ ጦርነት እንዲጀመር ይፈልጋል ብዬ አላስብም። የእኔም ፍላጎት ጦርነቱ እንዳይጀመር ነው። ሁሉም ነገር በሰላምና በድርድር እንዲያልቅ ፈልጋለሁ። ነገር ግን ጦርነት ከተጀመረ አሰብን ብቻ ይዞ የሚመለስ ሰራዊት ይኖራል ብዬ አላስብም። ምክንያቱም የሻዕቢያ መንግስት የሚቃወሙ ፓርቲዎች ሙሉ ኤርትራን ከሻዕቢያ አስተዳደር መዋቅር እንዲነሳ ይፈልጋሉ። ይህን ኢሳያስም ሆነ የሻዕቢያ ሰዎች የተረዱ አልመሰለኝም ማለት ተናግረዋል። የትግራይ ወጣቶችን ጨምሮ ከመላ ኢትዮጵያ የተውጣጡ የሀገር ልጆች ለጦርነት እየተማገዱ እያለ ስብሃት ነጋ ከኤርትራ ጀነራሎች ጋር ይገናኙ ነበር። እኛ አናቅም ነበር። በኋላ ነገሩን ስንሰማ በጣም አዘንን። ለትርጉም አልባ ጦርነት በርካታ የኢትዮጵያ ወታደራዊ መኮንኖችና የትግራይ ወጣቶች ያለቁበት ጦርነት ነበር በማለት ታሪካዊ አጋጣሚውን በቁጭት አስታውሰውታል። አሁን ያለው መንግስት የያኔውን ስህተት ይደግማል ብዬ አልጠብቅም። በአጠቃላይ ጦርነት እንዲጀመር ይፈልጋል ብዬ አላስብም። የእኔም ፍላጎት ጦርነቱ እንዳይጀመር ነው። ሁሉም ነገር በሰላምና በድርድር እንዲያልቅ ፈልጋለሁ። ነገር ግን ጦርነት ከተጀመረ አሰብን ብቻ ይዞ
የሚመለስ ሰራዊት ይኖራል ብዬ አላስብም። ምክንያቱም የሻዕቢያ መንግስት የሚቃወሙ ፓርቲዎች ሙሉ ኤርትራን ከሻዕቢያ አስተዳደር መዋቅር እንዲነሳ ይፈልጋሉ። ይህን ኢሳያስም ሆነ የሻዕቢያ ሰዎች የተረዱ አልመሰለኝም በማለት ተናግረዋል። በመቀጠል ሻዕቢያ አሁን የኢትዮጵያ መንግስት የመዋጋት አቅም የለውም፣ ከሆነም ጊዜው አልፏል። አሁን ማድረግ ያለበት ብልጽግናን የሚቃወሙ ኃይሎች አደራጅቶ በትጥቅና በሎጂስቲክስ በማገዝ መዋጋት ነው። ይህ ደግሞ አሁን የጀመሩት አይደለም፣ ቀድሞ የነበረ የሻዕቢያ ዋነኛ ስትራቴጂ ነው። ጽምዶ ተብሎ ከህወሓት ጋር የጀመሩት ነገር አለ። ይህ አዲስ አይደለም፣ ድሮም የነበረ ነው። አዲስ ከሆነም በግልጽ ማድረግ መጀመራቸው ነው። እኛ ከ1990 እስከ 1992 ከሻዕቢያ ሰራዊት ጋር ጦርነት እያደረግን እኮ እና ስብሃት ከሻዕቢያ ጄኔራሎች ጋር ይገናኙ ነበር። ብልጽግና የባህር በር አጀንዳን ማቀንቀኑ ከምን የመነጨ ይመስሎታል? በትክክል አምነውበት ነው ወይስ ለአንድ ሰሞን አጀንዳ የማድረግ ፍላጎት ኖሯቸው ነው ተብለው የተጠየቁት ሳሞራ አነጋጋሪ የሆነ ምላሽ ሰጥተዋል። ዶክተር አብይን ድሮም አውቀዋለሁ የሚሉት ሳሞራ ከአሰብ መታጣት ጋር የተለየ ቁጭት ከሚያሳድሩ ወታደራዊ መኮንኖች መካከል አንዱ እንደሆነ ይናገራሉ። እኔ አብይን አሁን አይደለም የማውቀው፣ ኢንሳ ላይ ያለ በስራ ምክንያት እንገናኝ ነበር። ያኔ ግን ወደብን በተመለከተ የመንግስት አቋም የውሾን ጉዳይ ያነሳ ውሾ ነው እንደሚባለው አይነት ነበር። ዝም ተብሎ ተድበስብሶ የሚታለፍ ጉዳይ ነበር። አሁን ግን በተቃራኒው ኢትዮጵያን ወደ ቀይ ባህር መመለስ በይፋ የፌዴራል መንግስቱ አቋም ሆኗል። በዚህም ደስተኛ ነኝ ሲሉ ተደምጠዋል። ጄኔራሉ አክለውም አንድ የሚከነከነኝ ጉዳይ ግን አለ ይላሉ። አንዳንድ ሰዎች ኢትዮጵያ የባህር በር ያስፈልጓታል በማለት ይናገሩና ምክንያታቸውንም ሲያስቀምጡ የህዝብ ብዛት ይጠቅሳሉ። ኢኮኖሚ እያደገ በመምጣቱ እንደሆነም ሲናገሩ ሰማለው። ዋናው ቁም ነገር ይሄ ነው ብዬ አላምንም። ኢትዮጵያ አሰብ የሚያስፈልጋት የኢትዮጵያ ስለሆነ ብቻ ነው ሲሉ እቅጩን ተናግረዋል።